ለጌታ ክብር ይሁንለት። ለጌታ ክብር ይሁንለት። ለጌታ ክብር ይሁንለት። ሕዝቅኤል ሲናገር እንዲህ ያለ መንፈስ ገባብኝ በእግሮቼም አቆመኝ አለ። ያመነ ሰው እንደዚህ አይደለም አሜን የሚለው። ይህን ቃል ለእናንተ እየተናገርኩ ነው ያለሁት። መንፈስ ገባብኝ በእግሮቼም አቆመኝ አለ። እንዳትንቀሳቀሱ፣ ነገራችሁ ልፍ እንዳይል፣ ነገራችሁ ወደ ሌላ ክብር እንዳይሻገር እያገዳችሁ ያለው ነገር ዛሬ መንፈስ ወደ እናንተ ሲገባ ደግማችሁ መቆም፣ መራመድ፣ መስፋት፣ የእናንተ ነገር መጨመር ይጀምራል በኢየሱስ። መንፈስ ገባብኝ በእግሮቼ ምን አለኝ አለ? አቆመኝ አለ። ዛሬ መንፈስ ቅዱስ ለሚያገኘኝ እኔ ነው የምትሉ ሰዎች የመጨረሻ ጊዜ አጨብጭቡለት ለጌታ ክብር። የጌታ መንፈስ ወደ ህይወታችሁ በድጋሚ ሲመጣ የሌለውን ወደ መኖር ያመጣል። ጨለማን ሁሉ ያስወግዳል። በእናንተ ህይወት ላይ የክርስቶስ ብርሃን በኃይል መብራት ይጀምራል። ሃሌሉያ። ታማችሁ ያላችሁ የጌታ መንፈስ ወደ እናንተ ሲመጣ ያ በሽታ ለቋችሁ ይሄዳል። በተለያየ አይነት ጭንገፋ ውስጥ ያላችሁ የጌታ መንፈስ ወደ ህይወታችሁ ሲመጣ ያ ጭንገፋ ከህይወታችሁ ላይ ይሰበራል። በመንፈሴ ምን አይነበር ከብዙ ሰዎች ላይ ያለ ስራት የጌታ መንፈስ ሲመጣ ሲበጣጠሳል። አሁን በኋላም የሆነውን ነው ጌታ ያሳየኝ። አሁን ከነስራት ቁጭ ብላችሁ የምትሰሙ ሰዎች ትኖራላችሁ። በተለያየ አይነት መንገድ ነገራችሁ ታስሮ ይሆናል። የጌታ መንፈስ ግን ወደ ህይወታችሁ ሲመጣ ያ ስራት ከእናንተ ጋር መቀጠል አይቀጥልም የሚል ሰው ጮኸ አሜን ይበል። የበሽታ ስራት፣ የጨለማ ስራት፣ የሞት ስራት፣ የትኛውም የክፉ ስራት ከእናንተና ከዘር ማንዘራችሁ ላይ ይበጠሳል። አንድ ሰው ቆሞ እጁ እንደዚህ አድርጎ ይበጠሳል ይበል እስቲ። አውጁ ውስጥ ይበጠሳል በሉ። ዛሬ እንዲበጠስ የሚፈልግ ሰው የመጨረሻ ጊዜ ይበጠሳል በሉ። ጌታ ይባርካችሁ። ቁጭ በሉ። ድንኳን ውስጥ ያላችሁ ብቻ እስቲ ውጭ ያላችሁ ይበጠሳል በሉና አውጁ። የጨለማ ሰንሰለት ዛሬ ይበጠሳል። የክርስቶስ ብርሃን ዛሬ በቤታችሁ ላይ ይገባል። ለጌታ ለኢየሱስ እልልታ ጭብጨባ ይሁንለት። አሁን ይህንን አዋጅ ሳውጅ አንዳንድ ሰው ካለበት በሽታ ካለበት ነገር አንጻር ላያምን ይችላል። ነገር ግን በኋላ በምንጸልይበት ሰዓት ላይ የብዙዎች ነገር ተፈቶ በምስክርነት ነው ወደ ቤቱ የሚሄደው። የእግዚአብሔርን ቃል ከሕዝቅኤል መጽሐፍ ምዕራፍ 37 ላይ ያለውን ቃል አነባለሁ። ከማንበቤ በፊት እስቲ የጌታ መንፈስ ዛሬ የሚያገኘው ሰው እጁን ያሳየኝ እስቲ። ሕዝቅኤል 37 ላይ ሲናገር እንዲህ ይላል። የእግዚአብሔር እጅ በላይ ነበር። እግዚአብሔር በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እጅግም ደርቀው ነበር። የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም እንዲህ አልኩኝ፣ ጌታ እግዚአብሔር ሆይ አንተ ታውቃለህ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢትን ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ሚያምን ጮሆ አሜን ይበል። እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ምን በሉ። ጌታ እግዚአብሔር ለነዚህ አጥንቶች እንዲህ ይላል፣ ትንፋሽ አገባባቸዋለሁ፣ በሕይወትም ይኖራሉ። ጅማትም ሰጣቸዋለሁ፣ ስጋን ያወጣባቸዋል። ቁርበትንም እዘረጋለሁ፣ ትንፋሽንም አገባባቸዋለሁ፣ በሕይወትም ይኖራሉ። እኔም እግዚአብሔር እንደሆንኩ ያውቃሉ። እንዳዘዘኝም ትንቢትን መናገር ሲጀምር ታላቅ ድምፅ ሆነ፣ መናወጥም ሆነ። አጥንት ከአጥንቶች ጋር ተቀራረቡ። እነሆ እኔም አየሁ፣ ጅማት ነበረባቸው፣ ስጋም ወጣባቸው፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበረባቸውም ይላል።
ቁጥር 9 የሰው ልጅ ሆይ ትንቢትን ተናገር፣ ለነፋስ ትንቢትን ተናገር፣ ለነፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱም ንፋሳት ዘንድ ና፣ እነዚህም የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው አለኝ። እንዳዘዘኝም ትንቢትን ተናገርኩኝ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግ ታላቅም ሰራዊት ሆኖ በግራቸው ቆሙ ይላል። አሁን ማጨብጨብ ያለበት ሰው የኔ አምላክ ዛሬ ይሰራል የሚል ሶስት ያጨብጨብ እስቲ። ያንተ አምላክ መቼ ይሰራል? ጮክ ብላችሁ አውጁ እስቲ። ያንተ አምላክ አሁን ይሰራል? ዛሬ ይሰራል ወይ? የደረቁ አጥንቶችን የሚያለመልመው መንፈሱ ዛሬም ይሰራል ወይ? ለሚሰራው መንፈስ ቅዱስ እስቲ እውቅና ስጡ፣ ታጨብጭቡለት። ይህ የጌታ መንፈስ ቅዱስ ለሙታን ሕይወትን የሚሰጥ መንፈስ ነው። የሌለውን ነገር ወደ መኖር የሚያመጣ መንፈስ ነው። አሜን አሜን። ዛሬ መንፈስ ቅዱስ የተናገረኝ ይህንን ነው። በዚህ ቦታ ላይ ጌታን ፈልጋችሁ የመጣችሁ ሰዎች መንፈስ ያገኛቸዋል። ይህንንም መልእክት በዓለም ዙሪያ የሚከታተሉ በኢየሱስ ስም በእምነት ስትከታተሉ የጌታ መንፈስ ያገኛቸዋል። የጌታ መንፈስ ርቀት፣ ገደብ፣ ቦታ አይገድበውም። ባላችሁበት ቦታ የጌታ መንፈስ ያገኛቸዋል። እስቲ ራሳችሁን ንኩና የጌታ መንፈስ ያገኘኛል በሉ። አንዳንዶች ሜቢ ጀምራችሁ ነገራችሁ የጀመራችሁበት ነገር ፍጻሜ እንዳይደርስ እየተገዳደራችሁ ያለ የጠላት አሰራር ዛሬ ጌታ መንፈስ ያገኛችሁ ነገራችሁ በፍጥነት መከናወን ይጀምራል። በጤንነታችሁ ላይ የወጣ የበሽታ አዋጅ ሁሉ ዛሬ ጌታ መንፈስ ያገኛችሁ እግዚአብሔር ምስክሬ ነው። በሽታ እናንተንና ሕይወታችሁን ለቆ ይሄዳል። ማን ነው የሚያገኛችሁ ዛሬ? እስቲ የጌታ መንፈስ በሉ። ያገኘኛል በሉ። በዚህ ሕዝቅኤል ምዕራፍ 37 ላይ የደረቁ አጥንቶችን ያገኘ መንፈስ አንድን ሰው ዛሬ ያገኘዋል። የሚገርመኝ ሕዝቅኤል አገልግሎቱን ሲጀምር ምዕራፍ 2 ላይ ይህ መንፈስ የደረቁ አጥንቶችን ሕያው ያደረገ መንፈስ እሱን ለአገልግሎት አገኘው። መንፈስ በሱ ውስጥ ገባበት። ይህ ሕዝቅኤል መጽሐፍ ላይ የምትመለከቱትን ነገር ሁሉ በድል እንዲጓዝና ጠላቶቹን እንዲያሸንፍ ታላላቅ መልእክቶችን እንዲጽፍልን እንዲያስቀምጥልን ማናገኘው? የጌታ መንፈስ አገኘው። የጌታ መንፈስ ሰውን ሲያገኝ ከምንም ነገር አውጥቷችሁ ለትውልድ በረከት እንድትሆኑ ያደርጋችኋል። ስለሱ ሌላ ቀን እናገራለሁ፣ ግን ጥቂት ነገር ተናግሬ ለማለፍ ፈልጋለሁ። ሕዝቅኤል ምዕራፍ 1 ላይ ስትመለከቱ ይህ ሰው የክህንነት አገልግሎት የሚያገለግል ሰው ነበር። የአገልግሎቱ ሰርክል በጣም ጠባብ ነው። ቤተ መቅደስ ውስጥ የሚመጡ ሰዎችን ብቻ ነው የሚያገለግለው። የሚገርመው ነገር መንፈስ ወደሱ ሲመጣ መንፈስ ገባብኝ በእግሮቼ የማቆመኝ አለ። ከዛ በኋላ የዚህ ሰው አገልግሎት በእስራኤል ከተማ ሁሉ ከእስራኤልም ባለፈ በአሕዛቦች ዘንድ ሁሉ እግዚአብሔር ነገሩን፣ አገልግሎቱን ሁሉ ግዛቱን አሰፋለት። አሜን አትሉም? ዛሬ የጌታን ቃል እያገለገላችሁ ያላችሁ የክርስቶስ ወታደሮች በኢየሱስ ስም መንፈስ ወደ እናንተ ይመጣና እስከ ዓለም ዳርቻ የምትጓዙበት ነገር በኢየሱስ ስም በሕይወታችሁ ይከፈታል። ያው እሱኑ ያገኘው መንፈስ ያለበትን ነገር ሁሉ የቀየረ መንፈስ እዚህ አሁን ያነበብኩላችሁ ቦታ ላይ የደረቁ አጥንቶችን አገኘ። ሕዝቅኤል ምዕራፍ 37 ላይ ያነበብኩላችሁ ቃል ላይ ቁጥር 1 ላይ ሲጀምር እንዲህ ይላል፣ የእግዚአብሔር እጅ በላይ ነበረች አለ። እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኛል። የነበረበትና የሄደበት ቦታ እግዚአብሔር የወሰደው ቦታ በጣም ተስፋ የሚያስቆርጥ ትላንት ሕያው የነበሩ ነገር ግን ዛሬ ሕያው ያልሆኑ፣ ትላንትና የሚያስፈሩ የነበሩ ነገር ግን ከተለያየ አይነት ከደረሰባቸው ነገር የተነሳ ሞተው ደርቀው ተቀምጠው የነበሩ ሰራዊቶች ወደ አጥንት የተቀየሩ ሰራዊቶች ወደ ነበሩበት ሸለቆ አስገባው። በሰው አይን ሲታይ ተመልሰው ሕያው ሆነው ይራመዳሉ የሚል ማንም ሰው የለም።
ለምን ሲባል ደርቀ ወረዲ ነገራቸው ሁሉ ተስፋ ተቆርጦበት ተጥለው ነው ያሉት። እግዚአብሔር ወደዚህ ስፍራ ወስዶት እንደዚህ ያለው የሰው ልጅ ሆይ እነዚህ የደረቁ አጥንቶች ሕያው ሆነው በህይወት መኖር ይችላሉና አለ። እየሰማችሁኝ ነው? እነዚህ የደረቁ አጥንቶች ሕያው ሆነው በህይወት መኖር ይችላሉና አለው። እግዚአብሔር ሆይ አንተ ታውቃለህ አለው ሕዝቅኤል። አይ መኖር አይችሉም ቢል እንዴ እኔ ሁሉን ቻይ አይደለሁ እንዴ እንዴት መኖር አይችሉም ይለዋል። ይችላሉም ብሎ ለመናገር ከብዶታል ሕዝቅኤል። እግዚአብሔር እንደሚሰራ ያውቃል። ነገር ግን ይሄንን ነገር በህይወቱ አይቶት አያውቅም። በህይወቱ አይቶ የማያውቀውን ታምራት ነው እግዚአብሔር በዛ ቦታ ሊያሳየው ወደ ደረቁ አጥንቶች የወሰደው። እግዚአብሔር ምስክሬ ነው። ይህንን ቃል ስናገር በአንዳንዶች ህይወት ላይ እኔ እንኳን አይቼ የማላውቀው ታምራት በህይወታቸው ላይ ይሆናል። ጌታ የድንቅና የታምራት ፕሮግራም ብሎ ሲናገር በህይወታችሁ ላይ ያላያችሁትን ድንቅ ያላያችሁትን ታምራት ጠላት እያየ ጨለማው እያየ ሞት እያየ በእናንተ ህይወት ላይ በመንፈስ ቅዱስ ኃይል ታምራት መሆን ይጀምራል። የኔ አምላክ የታምራት አምላክ ነው፣ ዛሬ በህይወቴ ላይ ታምራት ያደርጋል የሚል ሰው እጁን ከፍ አድርጎ አሜን ብሎ ይቀበል። ካጨበጨባችሁ በደንብ አጨብጭቡ። አንዳንድ ሰው እግዚአብሔር የታምራት አምላክ እንደሆነ መሆኑን ራሱ ረስቶታል። አጠገባችሁ ያለው ሰው አምላክ የታምራት አምላክ ነው በሉት። አባቶቻችንን ባህሩን ከፍሎ ያሻገረ ጌታ ሜጋዳ በሆቶ ፎቆ በሆስ ዛሬም ይሰራል፣ በህይወት ላይ ታምራት ያደርጋል። ዛሬም ድንቅ ያደርጋል፣ በህይወት ላይ እንግዳ ነገር ያሰማሃል። እስቲ ታምራት አያለው በሉ። ድገም ውስጥ ታምራት አያለው በሉ። ታምራት ሊያሳየው ስለፈለገ በዛ በደረቁ አጥንቶች መሃል አስገብቶት እነዚህ አጥንቶች ያው ይሆናሉን ብሎ ጠየቀው። አንተ ታውቃለህ ብሎ መለሰለት። እግዚአብሔር ኤልሻዳይ ነው ወገኖቼ። አሜን አሜን። እግዚአብሔር ሊሰራ ሲፈልግ መጀመሪያ የሚልከው መንፈሱን ነው። አሜን አሜን። መንፈሱ ዛሬ በእናንተ ህይወት ላይ ሲገለጥ የሌለው ነገር ወደ መኖር ይመጣል። ጨለማ ወደ ብርሃን ይቀየራል። የሚገርማችሁ ነገር ለሕዝቅኤል እግዚአብሔር እንዲህ ብሎ መለሰለት። ለነዚህ ለደረቁ አጥንቶች ስጋቸው በስብሷል፣ ጆሮ የላቸውም፣ የሚሰሙበት ማንነት የላቸውም። በፍጥረታዊ ማንነት ማለት ነው። የደረቀ አጥንት የሚሰማበት ማንነት አለ እንዴ? የደረቀን አጥንት ሄዳችሁ ብታወሩት ይመልሳል? ለእግዚአብሔር መንፈስ ግን የደረቀ አጥንት ምላሽ ይሰጣል። አንድ የገባው ሰው ጮሆ አሜን ይበል። እናንተ ላይ ያለው ችግር፣ እናንተ ላይ ያለው በሽታ ለእናንተ ምላሽ ቢሰጥ ኖሮ ይሄን ሄዶ ነበር እስከ ዛሬ። አንዳንድ የተዘጉ ደጆቻችሁ ለእናንተ ምላሽ የሚሰጥ ቢሆን ኖሮ እስካሁን ይከፈቱ ነበር። ልክ የጌታ መንፈስ ወደ ህይወታችሁ ሲመጣ በህይወታችሁ ፊት ለፊት ያሉ ምላሽ አልሰጡ ያሉ ተነስ ስትሉት አልንከባለል ያለ ተራራ፣ ሂድ ስትሉት አልሆን ያለ ነገር ወዲያውኑ ምላሽ መስጠት ይጀምራል። ምን ማለት መሰላችሁ? በሌላ አማርኛ ዛሬ በእናንተ ላይ የተቀመጠው በሽታ ምላሽ ሰጥቶ ከእናንተ ላይ ተነስቶ ይሄዳል። እስቲ እንዲህ በሉ፣ በእኔ ህይወት ላይ ያለ በሉ ወደ ኋላ እያዘገየኝ ያለ ነገር ሁሉ ዛሬ ምላሽ ይሰጣል። ከህይወቴ ለቆ ይሄዳል በሉ። ሁለት ጊዜ እስቲ ይሄዳል በሉ። አንድ የመጨረሻ እዚህ ጋር ልብ ብላችሁ ስሙኝ። እዚህ ጋር ልብ ብላችሁ ስሙኝ። ይኸውላችሁ እነዚህ የደረቁ አጥንቶችን እንዲህ ብለህ ተናገር አለው። እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እናንተ የደረቃችሁ አጥንቶች ሆይ የማንን ቃል ስሙ? በሱ ላይ የእግዚአብሔር መንፈስ የትንቢት መንፈስ በላዩ ላይ መጥቶ ስለነበረ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ልክ ያንን ነገር ሲናገር የደረቁ አጥንቶች ወዲያውኑ መስማት ጀመሩ።
በህይወታችሁ ላይ ያለው የትኛውም ቻሌንጅ ዛሬ ሰምቶ ምላሽ ይሰጣል ለእግዚአብሔር ቃል። የሌለ ነገር ወደ መኖር የሚመጣበት ቻፕተር ነው በዚህ ቦታ ላይ የተከፈተው። እስቲ የሌለ ነገር ወደ መኖር ይመጣል በለው። ትክክለኛ ስለሆነ ስለ ትንቢት መንፈስ አንድ ደቂቃ ልናገር። የክርስቶስ መንፈስ የሆነው ትክክለኛው የጌታ መንፈስ፣ የትንቢት መንፈስ ነገሮችን መግለጥ ብቻ አይደለም፣ ነገሮችን ይፈጥራል። ነገሮችን ብቻ አይገልጥም፣ ነገሮችን ምን ይላል? ይፈጥራል። እስቲ የትንቢት መንፈስ ነገሮችን ይፈጥራል በሉ እስቲ። የሌለውን ወደ መኖር የሚያመጣ መንፈስ ነው በዛ ቦታ ላይ የተገለጠው። አንዳንድ ሰዎች ዛሬ በህይወታችሁ ላይ የሌለ ነገር እንኳን ቢኖር እግዚአብሔር ወደ መኖር ያመጣዋል። የሌለ ወደ መኖር እንደሚመጣ የምታምኑ ሰዎች እስቲ አሜን በሉ። ድንኳን ውስጥ ያላችሁ ጮህና አሜን በሉ። የእግዚአብሔርን ቃል ስሙ አላቸው። የእግዚአብሔርን ቃል ሰሙ። እናንተ የደረቃችሁ አጥንቶች የማንን ቃል ስሙ? እስቲ ወደ ራሳችሁ ልባችሁ ውስጥ ያለው እናንተ ታውቃላችሁ። ወደ ራሳችሁ እየጠቆማችሁ የእግዚአብሔርን ቃል ስማ በሉት። ድገሙ። የእግዚአብሔርን ቃል ስማ በሉት። የመጨረሻ ይህንን ቃል አንድ ቀን እያካፈልኩኝ መንፈስ ቅዱስ ተናገረኝና መንፈስ በጉባኤው ላይ በኃይል እንደሚመጣ ጅጅጋ ምድር ላይ እያገለገልኩኝ የሚገርማችሁ ይህንን ቃል ጌታ ሲሰጠኝ መጀመሪያ ይህ ቃል የሞላው እኔን የነካኝና እኔ ላይ በጣም ታላቅ ኃይልና ታላቅ መንፈስ መጣብኝ። ይህንን ቃል መንፈስ ቅዱስ ሲናገረኝ በእኔ ላይ ምን መጣ አልኳችሁ? መንፈስ መጣብኝ። እንደውም ከአንድ ወንድሜ ጋር ነበርኩና ያኔ ሰዎችን ላለማስቸገር አንድ ቦታ ላይ አንድ ሁለት አልጋ ያለበት ምንድነው የሚባለው ደብል ቤድ የሚባል ውስጥ ተኝተናል ከወንድሜ ጋር። እሱ ቪዲዮ ለመቅረጽ ነው በዛ ቦታ ላይ መጣው እና ይህን ቃል መንፈስ ቅዱስ ሰጥቶኝ እኔ በጣም ከባድ መንፈስ መጥቶብኛል፣ ከባድ ኃይል መጥቶብኛል እና የሌለውን ነገር ፈጥራለሁ ብሎኝ የጌታ መንፈስ ተናግሮ የሆነ እንግዳ ነገር እንደሚሆን አውቄያለሁና በጣም በኃይልና በመንፈስ ቅዱስ ተሞልቼ እሱ ቃል ለመውሰድ ገባ። በሩን ከፍቶ ቃል ለመውሰድ ሲገባ እኔ በጣም ከባድ ፕሬዘንስ ውስጥ ነኝ። አጋንንት ራሱ እንደዛ አልገስጽም ውጣ ነው ያልኩት። የሆነ ነገር ላይ መጥቶ ስለነበር ማለት ነው። ዋና ልነግራችሁ ያሰብኩት ይሄንን ነው። ቆሜ ሳገለግል የዛን ቀን በህይወቴ ላይ አይቼ ማላቃቸው ነገሮች መንፈሱ በዛ ቦታ ላይ ስለመጡ እግዚአብሔር መስራት ጀመረ። አንድ ልጅ ሙሉ ለሙሉ እጁ ሽባ ነው፣ አይታችሁ ይሆናል ቲቪ ላይና እጁ ሙሉ ሽባ ነው። መንፈስ ቅዱስ በዛ ቀን ተገልጦ እንደሚሰራ ስለተናገረ ልክ ሲመጣ ያ ልጅ ጸለይኩለት፣ እጁ ሙሉ ለሙሉ ተፈታ። ያን ነገር ያደረገው አስቀድሞ ጌታ የተናገረው ነገር ነው። ዛሬ መንፈስ ይመጣባችኋል ወደ ህይወታችሁ ስል ምንም አይነት ጥያቄ ውስጥ ልትሆኑ ትችላላችሁ። ጥያቄያችሁን ሁሉ መንፈስ ቅዱስ ይፈታዋል። መንፈስ ቅዱስ ይፈታዋል። የሌለን ወደ መኖር የሚያመጣ ጌታ መንፈስ ቅዱስ ይፈታዋል። እስቲ መንፈስ ቅዱስ ወደ እኔ ህይወት ይመጣል በሉ እስቲ። የመጨረሻ ውጁ መንፈስ ቅዱስ ወደ እኔ ህይወት ይመጣል በሉ። ወደ እነዛ ወደ ደረቁ አጥንቶች የእግዚአብሔር ቃልና የእግዚአብሔር መንፈስ መጣ። እግዚአብሔር ሲሰራ በቃሉና በመንፈሱ ነው። ይሄን የምታዩት ትልቁን ሰማይና ምድርን እግዚአብሔር የፈጠረው በቃሉና በመንፈሱ ነው። የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። እግዚአብሔር ቃል ብቻ ተናገረ፣ ሰማይ ይሁን ሲል ኦልሬዲ የጌታ መንፈስ እያንጃበበ ስለነበረ በዛ ቃል ውስጥ የጌታ መንፈስ ይሄን የምታዩት ትልቁን ሰማይ ሰራ። አሁን በህይወታችሁ ላይ ይህንን ቃል እያወጅኩ እያለ የጌታ መንፈስ በአንዳንዶች ህይወት ላይ ነገራችሁን ለመስራት ኦልሬዲ እየተንቀሳቀሰ ነው። አንድ ሰው ጮኸ አሜን ይበል። አሁን ቃሉን እየሰማችሁ ነው፣ መንፈሱ እየተንቀሳቀሰ ነው። ወዲያ ወደ ጸሎት ስንገባ ነገራችሁ ሁሉ ይሰራል። ውጭ ያላችሁ እስቲ ጮሁና አሜን በሉ።
እስቲ ድንቅና ታምራት ይሆናል በሉ። ያላየሁትን ነገር አያለው በሉ። በጣም የሚያስደንቃችሁ ነገር የእግዚአብሔርን ቃል መስማት ጀምሮ አጥንቶች ለጅማት ለቁርበት በላያቸው ላይ ለሚወጣው ነገር በአጥንቱ ላይ ለሚወጣው ነገር ሁሉ ትንቢትን ተናገረ። ይህ ሰው ትንቢትን እየተናገረ እያለ መንፈስ ቅዱስ መንቀሳቀስ ጀመረ። ሄዳችሁ ስታነቡት ልክ እየተናገርኩ እያለ ታላቅ ድምጽና መናወጥ ሆነ ይላል። ማኮቦሆቶ ቫባሃያስ አጥንት ከአጥንት ጋር መገጣጠም ጀመረ ይላል። ወይኔ ለምን አንድ ሰው ጮሆ አሜን አይል? እየተናገርኩ እያለ ስራውን የሚሰራው መንፈስ መንቀሳቀስ ጀመረ። አንድ ትንቢት ልናገር። ይህንን ቃል በምትሰሙ ሰዎች ሁሉ ላይ ይህንን ቃል እየሰማችሁ መንፈስ ቅዱስ ወደ ቤታችሁ በኃይል ይገባል። እዚህ ጋር ተኝታችሁ ያላችሁ ሰዎች ወደ እናንተ ወደ ሆኖ ነገር መንፈስ ቅዱስ በኃይል ይመጣል። እስቲ 3 ጊዜ ይመጣል በሉ። 1 2 የመጨረሻ ሆኗል ሚል ሰው ያጨብጭብ እስቲ ለጌታ ክብር። ታላቅ መናወጥ ሆነ። አጥንት ከአጥንት ጋር ምን ማለት ጀመረ? መገጣጠም ጀመረ። ይህ ከሰው አይምሮ በላይ አይደል ወገኖች? የደረቁ አጥንቶች ሕያው የሚያደርግ የጌታ መንፈስ ብቻ ነው። ይህንን ሰው ማድረግ ይችላል። ለእግዚአብሔር የሚሳነው ነገር የለም በሉ እስቲ። እርሱት በሽታችሁን፣ አሁን እርሱት ያላችሁበትን ሲቹዌሽን ተናገሩ። ለእግዚአብሔር የሚሳነው ነገር የለም በሉ። የመጨረሻ ለኔ አምላክ የሚሳነው ነገር የለም በሉ። ወደ ጸሎት ልንገባ ነው። ተዘጋጁና ለኔ አምላክ የሚሳነው ነገር የለም በሉ። የሚሳነው ነገር አለ? የለም። ትላንትና አብርሃምን የዳሰሰ ጌታ፣ ትላንትና አባቶችን የነካ ጌታ ያው መንፈስ ዛሬ ይነካቸዋል። መጽሐፍ ሲናገር ክርስቶስን ከሙታን ያስነሳው ያው የትንሣኤ መንፈስ። እስቲ ራሱ ያ መንፈስ በሉ። ማንን ከሞት ያስነሳ? በእግራችሁ ቁሙ እስቲ። ቀኝ እጃችሁን ከፍ አድርጉና ይህንን በእምነት እንድትሉ ነው የምፈልገው። ራሱ ያ መንፈስ በሉ። ክርስቶስን ከሙታን ያስነሳ መንፈስ በሉ። ዳግመኛ ወደ ህይወቴ ይመጣል በሉ። ሰንሰለት ሁሉ ይበጠሳል በሉ። ቆይ አቁሙ እስቲ፣ አንድ ጊዜ አቁሙ። በኋላ አጠገባችሁ ያለ ሰው ከናንተ ይልቅ ይሄንን ጸሎት በደንብ አምኖ እየጸለየ የሱ ነገር ተፈቶ የናንተ ነገር ተመሳሳይ ሆኖ እንዳትወጡ አሁን በእምነት ይሄንን ጸሎት ከኔ ጋር እንድጸልዩ ይፈልጋል። አንዳንድ ጊዜ አንዳንድ ሰው አጠገቡ ያለው ሰው ነገሩ ተፈቶ የሱ ተመሳሳይ ሆኖ ሲወጣ ምን አድርጌ ነው ጌታን ብሎ ጌታ ላይ ማጉረምረም ነው የሚጀምረው። እቺ ሰዓት አሁን የናንተ ሰዓት ናት። ዲያብሎስ የማይፈልጋት ሰዓት ብትሏት እቺ ሰዓት ናት። አሁን የሚሸነፍበት ሰዓት እንደሆነ ያውቃል። ለአንዳንዶች ከፊታችሁ ያለ 5 ዓመት 10 ዓመት በመንፈስ ቅዱስ ኃይል የሚለቀቅበት ሰዓት አሁን። ትላንትና ለ1 ዓመት ለ20 ዓመት ለ30 ዓመት የተከተላችሁን ከግራችሁ በታች የምትረግጡበት ሰዓት አሁን ነው። በእናንተ ኃይል በእናንተ ብርታት ሳይሆን በመንፈስ ቅዱስ ኃይል ክርስቶስን ከሙታን ባስነሳው ኃይል የጠላቶቻችሁን አዋጅ ሁሉ ዛሬ ትረግጦታላችሁ።